ብርሃንቸው ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን። ስራ እንዴት ነው? አሪፍ ነው፣ እግዚአብሔር ይመስገን። አንቺ ጋር? ምንም አይልም፣ አሪፍ ነው። ያው ሙቀት ቢኖርም ሙቀት አለ፣ ግን ምን ታደርጊዋለሽ? መቻል ነው። ነፃነታችንን ማመስገን አለብን። እና እንዴት ነሽ? ደህና ነሽ? ፈጣሪ ይመስገን። ስራ አሪፍ ነው፣ ሁሉ ሰላም። አልሐምዱሊላህ። ስላወኩሽ ደግሞ በጣም ደስ ይላል። በጣም ደስ ብሎኛል። እንግዲህ እነሱም እንደሚቀበሉሽ ተስፋ አደርጋለሁ። ተቀበሉኝ። እና እንዴት ነው ሀገሩ? እንዴት አየሽ? ዱባይ አሪፍ ናት። ያው ሙቀቱ ሲመጣ ትንሽ ሙቀት አለ፣ ጥሩ ናት። ተመቸችሽ? አሪፍ ነው። ቆየሽ እንዴ እዚህ ሀገር? አንድ 3 ዓመት ሆኖኛል። ቆይተሻል በጣም አንቺማ አሪፍ ቆይተሻል። እና አሁን በቅርብ ጊዜ ደግሞ ቀዝቃዛ ነበር። አሁን ሙቀቱ ሲመጣ ደግሞ እየባሰበት ነው የሚሄደው። እንዴት እያየሽው? ያው በእርግጥ እኔ ሙቀት እወዳለሁ፣ ግን የዚህ ሀገር ደግሞ ሙቀት በጣም ይለያል። በጣም ይሞቃል። እንቁላል ጠብሶ ያወጣል። እንደዛ ይመስላል ደጅ ላይ ብታስቀምጪው። እና እኔ ግን በነገራችን ላይ እውነቱ ስነግርሽ የመጀመሪያ ያንቺው ልጠይቅሽና ኢንተርቪውን እንዴት አየሽው? ዱባይ አሁን ለምሳሌ ባህሬን ሰርቻለሁ አልሽኝ። ዱባይ ሰርተሻል። ከሁለቱም ሀገር አሁን ለምሳሌ ተመቸኝ ብለሽ ያሰብሽው ሀገር የትኛው ነው? ባህሬን። ዋው ባህሬን በጣም ታምራለች። ሰዎቹም ፍቅር ናቸው። ለሰራተኛ ክብር አላቸው፣ ፍቅር አላቸው። እንደ ሰራተኛ አያዩሽም፣ እንደ ፋሚሊ ነው የሚያዩሽ። ትክክል። እና በጣም ደስ የምትል ሀገር ናት። በጣም ሰዎቹ ፍቅር ስለሆኑ በጣም ደስ ይላል። በቃ ባህሬን ነው ምርጫሽ ያደረግሽው ማለት ነው። ወደ እኔ ስትመጪ ደግሞ እኔም እንዳልኩሽም ባህሬንም ሰርቼዋለሁ፣ ሳውዲም ሰርቼያለሁ፣ ዱባይም ሰርቼያለሁ። ዱባይ ብዙ አመት ባልቆይም 2 አመት ገደማ በይ። እውነት አንቺ እንዳልሽው የት ሀገር ትወጂዋለሽ፣ የት ሀገር ነው የተመቸችሽ ብለሽ ብትይ በመጀመሪያ ደረጃ ማስቀመጣት የት ነች? ዱባይ ነች። ዱባይ ብዙ አልተቀመጡባትም። አሁን ለምሳሌ ሳውዲ 6 አመት ነው የተቀመጡት፣ ባህሬን 5 አመት ነው የተቀመጡት። በቃ እዚህ ደግሞ እንደዛ 2 አመት አልሞላም ብል በዩ እንደዛ ነው። ከዚህ በፊት 1 አመት ስለሰራሁኝ ማለት ነው። እና እኔ የተመቸችኝ ዱባይ ነች። ባህሬን ግን እንዴት ሳትወጃት ፍቅር የሆነች ሀገር ስለሆነች። ትክክል። እኔ ቅድም እኮ እንደዛ ስትይኝ የሆነ ውስጤን ተነካ። በእርግጥ ነፃነት አለ ባህሬን። ለነፃነትሽ በጣም በቃ አለ አይደለም፣ ከሀገርሽ ስታወዳድሪው ይሆናል አይደለም፣ ምንም የሆነ እንትን የሚፈጥርብሽ ነገር አለ። በቃ ባልወጣሁበት ብለሽ የምትይው ነገር አለ። ከዛ አንጻር ደግሞ እዚህ መጥቼ ሳየው ደግሞ የዱባዩን ሳየው ደግሞ የተለየ ነው የሆነብኝ። ገባሽ? እኔ አሁን እውነት ለመናገር እንትን ላይ ቲክቶክ ላይ ራሱ ስለ ዱባይ ብዙ ነገር አወራለሁ ብዬ ነበር፣ ብዙ ነገር ማለት ነው። እና የሁለቱም ሀገር መንግስቶች፣ የሶስቱም ሀገር መንግስቶች ማለት ነው ብዙ ነገር አይቻለሁ። የሳውዲን ብቲ፣ የባህሬንን ብቲ፣ የዱባይን ብቲ ማለት ነው። ሳነጻጽራቸው የዱባዩ መንግስት ይለይብኛል በመንግስት። በቃ ለዛ እኮ ነው የምወደው እዚህ ሀገር። ለምን አንድ ሰው የምትወጂው ከማን ነው? እኔ አሁን ከመሰረቱ ነው። እኔ አሁን ለምሳሌ እኔ አሁን አንቺ የምወድሽን ምንድን ነው በማንነትሽን ነው፣ የሆነ በስምሽ አለ አይደለ? ስምሽን ማለት ነው። እና እዚህ ሀገር እንድትወደድ ያደረገው ያው እሱ ነው። እወዳታለሁ ብዬ ያልኩሽ ለዚህ ነው። እሱን ስለወደድኩኝ ደግሞ አገሩ መውደድ አለብኝ። ለምን አሁን እዚህ ሀገር ዱባይ ውስጥ ሰው በነፃነት እንደፈለገ ይሰራል። እንደፈለገ ለምሳሌ በነፃነት እንደፈለሽ ገብተሽ ትወጫለሽ። እንዲሁም አሁን የመጣው እንጂ ይሄን ያክል ነገር እንትን የለም እንደ ሌሎቹ ሀገር ማለት ነው። አሁን ባህሬን ብትጂ ለአንድ አመት ጠፍቼ ስሰራ እስር ቤት ውስጥ ብዙ መንገላታት አለ። ሳውዲ እስር ቤት አየሁ። የሳውዲ እስር ቤት ብትይ ብዙ መንገላታት አለ።
ግን እዚህ ሀገር ዛሬ ቢያስሩሽ በ15ቱ ቀን ሀገር ይሸኙሻል። ሲቀጥል ደግሞ እንትን አይሉሽም። እስር ቤቱም ጥሩ ነው የሚባል ነገር ሰምቻለሁ። ትክክል። እስር ቤቱ ራሱ በጣም የተወራለት ነው ያለው። አሁን ለምሳሌ ዘንድሮ ጾም ላይ ማለት ነው መንግስቱ፣ የዚህ ሀገር መንግስት ደጅ ላይ ስራ የሌላቸው እንደዚህ አሁን እንደኔና እንዳንቺ ምንም ደጅ የሚሰራ ሰው አሁን ለምሳሌ የዛዛ ቤት ሰዎቻቸው ይቀመጣሉ። ስራ ከሌላቸው አፍጥር ማፈጠሪያ ቢያጡ እስኪ ድባይ እንደፈለጉ ሄዶ በነፃ ማፍጠር የሚችሉበት ነገር ሰደጋ በረመዳን ብዙ ነገር ያደርጋል መንግስቱ ማለት ነው። ገባሽ? ሲቀጥል ደግሞ ባስ እረፍት ስትወጪ በነፃነት በ3 ብር እኮ የሚወስድ ባስ ሌላ ሀገር እኮ የለም። እዚህ ሀገር እኮ በባስ የትና ሀገር የትና ኧረ የኢማራት መንግስት እንደው ባገኘው ማመሰግነው ልነግራችሁ አልችልም። በጣም ነፃነቱ ብትሉ ለሰው ያለውን ክብር ብትሉ በቃ ተነግሮለት ማያልቅ ነገር ነው እና እኔ በዚህ አጋጣሚ በጣም ነው የምወደው። በጣም መንግስታቸው የሚወደድ ኢትዮጵያ ነው እና ሰፖርት ያደርጋታል። ለዛ እኮ ነው አንድ ምልሽ። አሁን ለምሳሌ የዚህ ሀገር ኢማራት መንግስት በጣም ኢትዮጵያኖች ይወዳል። በጣም ሀገራችን ይረዳል፣ ድሃዎቹን ይረዳል። ስንት ነገር ነው አሁን እሱ ሪፖርት የሚያደርገው ከዚህ። ታዲያ ይሄን ሰውዬ እኛ እንኳን ልናደንቀው ይቅርና በጣም እንትን ልንለው ይገባል። የመረጥኩት እኮ ለዛ ነው። የእኛም መንግስት ተቀይሮ በሆነልን ከዛ እኛም ኢንሻላህ ጥሩ ነገር ይመጣልናል ብዬ ተስፋ አደርጋለሁ። ሲቀጥል ደግሞ አገራችንም አላህ ሰላም ያርግልን፣ ጥሩ ቀን ያምጣልን። እኛም ሀገር በነፃነት እንደፈለግን ገብተን ወጥተን በነፃነት እንደፈለግን የምንኖር ያድርገን። ደግሞ የሚገርምሽ ነገር ቀን ይዘገያል እንጂ አንድ ቀን አይቀርም። በነፃነት እንደፈለግን ገብተን የሚወጣበት ጊዜ ይመጣል ማለት ነው። እኛ ትክክል እና በጣም ስለ እንትንሽም ደስ ብሎኛል። ግን አንቺ ባህሬን በጣም እርበሻል። ባህሬን በጣም ሰዎቿ፣ ፋሚሊዎቿ በዛ ላይ በአንድ ሰዓት ውስጥ ሁሉም ከተማ ጎብኝተሽ ትመጫለሽ። ትንሽ ሀገር ነች። ሰዎቹ እኔ የሰራሁበት ቤት በጣም ፍቅር ነበር። እንደ እህት ነው ምታይ፣ በቃ ደስ ይላሉ እና በዛ ምክንያት ነው የወደድኳት። በጣም እሱ ትክክል ነሽ። እኔም የምሰራባቸው እንደዛ ጥሩ ነበሩ። ትንሽ የእምነት ጉዳይ ላይ ስትመጪ ደግሞ ደካማ ናቸው አረቦቹ። በእምነት ደረጃ ደካማ ናቸው። እኔ ውስጣቸው መልካም ጥሩ ስነ ምግባር አላቸው። እምነት ላይ ስመጣ ደግሞ ደካማ ናቸው። አሁን እኔ እዛ ሀገር አልሄድም ብዬም የምልሽ በዋነኛ ምክንያት እሱ ነው። ስሙም ልጠራው ያላስቻለኝ ምክንያት እሱ ነው። ሲቀጥል ደግሞ መንግስቱም ያው የእስር ቤት ውስጥ የሚንገላቱ ሰራተኞች ስላየሁኝ ለዚህ ነው እንግዲህ እኔ አንድ ሰው ላይ የሆነ ጫና ሲፈጠርበት የሆነ ነገር ላይ ሲያረግ ካየሁኝ ግዴታ ሊጠላው ይገባል። ማንነቱ የሰው ልጅ ማንነቱ የሚወደደው ከውስጡ ነው እና እኔ የኢማራት ሀገር መንግስት ኑርልን፣ 1000 ዓመት ኑርልን ነው። ረጅም ገና ብዙ ነገር እናያለን፣ እንሰራለን። ገና አንኖርንባትም፣ አላማ አለን ገና ስለሱ ወይ ብዙ ነገር ገና ከዚህም የበለጠ ልናይ እንችላለን። አይታወቅም። ወደፊት እኮ ተስፋ አለን። ዜግነት እንዲሰጠን ይችላል። አስቢው አሁን እንግዲህ በቅርብ ጊዜ ይኸው እንደፈለጉ ወረቀት የሌለው ሰው ወረቀት እንዲያሰራ አደረገ። ምን አይነት ቀን ነው! ወረቀት ራሱ ኖሯቸውም አልኖራቸውም እዚህ ሀገር ሰላም ነው። ገባሽ? ሰላም እንደፈለግሽ ትክክል ትንቀሳቀሻለሽ። ትክክል በቃ በሀገርሽ ማታገኙ ነፃነት ሰው ሀገር ላይ ታገኛለሽ። የሚገርም ነው እና እኛም ሀገራችን አላህ ሰላም ያርግልን እና ወላጆቻችንም እነሱም እንደፈለጉ ተደስቶ እንደፈለጉ እንትን ብሎ በቃ ነፃነት በነፃነት ገብቶ የሚወጡበት ጊዜ ቅርብ ያድርገው ነው የምለው። እንግዲህ እኛ በሰው ሀገር ይሄን ያክል አውርተናል። ሀገራችንም ተሻሽሎ ሀገራችንም ትልቅ ደረጃ ደርሶ ለሀገራችንም እንዲህ የምናወራ ጊዜ ያብቃን ነው የምለው። ሌላ ምን እንላለን? ምንም ምን ነገር ሰላም ያድርግልን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ። ሀገራችን ሰላም ያድርገው እና እኔ በዚህ አጋጣሚ ስለተዋወቅን ደግሞ በጣም ደስ ብሎኛል። በቅርቡም ኢንሻአላህ ለወደፊትም አብረን እንሰራለን። ብዙ ነገር አብረን እንሰራለን። አይታወቅም እና ሰው መነሻው እንጂ መድረሻውን አይታወቅም እና መጨረሻችን ቁጭ ብላችሁ እኛና እናንተ
ፊት ለፊት እንጓዛለን ማለት ነው። ስለዚህ በቃ ሰላም እንበላቸውና ሰብስክራይብ እያደረጋችሁ ደግሞ አበረታቱን። እናመሰግናለን። ስለምትከታተሉኝ ከልብ አመሰግናለሁ። ባላችሁበት ቦታ የአላህ ሰላምታና እዝነት አይለያችሁ። ሰላም አለይኩም።